ነገሩም የተጀመረው ከብዙ ሽማግሌዎች ውስጥ ጠይቅ ከብዙ ዓመት በፊት አንድ ሕፃን ተወልዶ ነበርና የልጁ ጥርስ ከላይ በቅሏል ስለዚህ ይሄ ልጅ ከሌሎቹ በጣም ይለያል በሚል ጦንቋዮችና እነዚህ ኳክብት የሚያዩት መጥቶ አዩና ለባላባቱ ነገሩ ይሄ ሕፃን ማደግ የለበትም ስሉ ቤተሰቦቹ እምቢ ብሎ ሕፃኑም እያደገ ሲሄድ ቤተሰቦቹ እየሞቱ ሲመጡ ደግሞ ቸነፈር ሆነ በሽታ ሆነ ድርቅ ሆነ በዛ ምክንያት ልጁን ያዙና ገደሉት ከገደሉ በኋላ ደሙ መሬት ላይ ሲፈስ እንደገና ሌላ ድርቅ እንደገና ሌላ ቸነፈር እንደገና ሌላ እርግማን መጣ አይ ከዚህ በኋላ ልጆችን መግደል ያለብን አንድ ሕፃን ሚንጊ ከሆነ ወንዙ ውስጥ ይጣላል ካልሆነ ጫካው ውስጥ ይጣላል አውሬ ይባላል ወይም we have to push off the cliff አንዳንድ ጊዜ ገደል ውስጥ ይጣል የሚል ነገር ተወሰነ ብሎ ነገረን ሽማግሌው